ቻሌንጁን የሰጠሁት እኔ ነኝና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አይደለም የጠራሁት ሆነስትሊ ማለት ነው። ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ የሆነ የሰፈር ስብስብ ተቋም አይደለም የጠራሁት። የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ስለታረቃችሁ ሰላም ስለሰፈነ ደስ ይላል በጣም። መቄዶንያን በተመለከተ ግን በጣም በታግዙት ደስ የሚለኝ ድርጅት ነው። ሃይ 100 ሚሊዮኑን በቃ ቆርቤበታለሁ የሚል ሰው ካለ ወይ 2 ሚሊዮን የሚልም ሰው ካለ ሰላም አለይኩም ተጋሪ ዳይባሪላ እኔ ከፊታችሁ አልቆምም። ግን ደግሞ በዛኛው መንፈስ አይደለ አንተ መጀመሪያ አድርግ የሚለው አያስፈልግም። ራስህ ነው የምታረገው ከበጎ መንፈስ ከዛ ተነሳሽነት ቁጥሩም ያልተመጠነልህን አንተ የምትፈቅደውና የምትችለውን መቄዶንያ ላይ እርዳታ እናደርጋለን ሁላችን። ይሄ ነው ትክክለኛው መንፈስ ከእርቅ በኋላ እንጂ በጠብ ጊዜ የተነሳውን ቻሌንጅ ጎትተህ እርቅ ውስጥ ስታመጣ ጠቡ ተከትሎት ይመጣል። ወረጄ በ5 ደቂቃ ውስጥ አሳያችሁ በምን ፍጥነት ጠቡ ሊመጣ እንደነበር ተከትሎት። ስለዚህ አንፈልገውም ጠቡን። ፍቅራችሁ ያምራል፣ ሰላማችሁ ያምራል። እኛ የፋይናንሻል የዋሌት ኮምፒቲሽን ውስጥ አይደለንም ያለነው። በዚህ ጠብ ውስጥ ግን መቄዶንያ ስሙ ስለተጠራ የሆነ ነገር እናድርግ። ስሙን ጠርተን አርጠልጥለን እናም ብለን 100 አውርተን ባዶ እጅ ከሚሆን ሁላችንም ልባችን የሚፈቅደውና ይሄ ከቻሌንጅ አይደለም ቴዲ መጀመሪያ ያርግ ምናምን እኔ 100 ሚሊዮን ምናምን የሚባል ቀልድ አይስማማኝም። አት ነገር ያለብኝ ኃላፊነት ያለብኝ ሰው ነኝ። እንደዛ በቁጥር ብዙ እንደዛ አላሾፍም። እዚህ ጋር ፕሌጅ ማድረግ የምችለው ትንሽ ብር ፕሌጅ ማድረግ ይችላል። እናንተም የራሳችሁን ፊራም ባቅም የምትችሉት ይሄንን አድርጋለሁ። ከቻሌንጅ ውጪ ነው። ቻሌንጁ ሞቷል ቅበሩ አልኩኝ። እንዳሳብ እኔ ለምን በፊራ ቻፓ ኢትዮጵያ ሙቭ አላረግበት ተከባድ ሐሳብ በ700 በፊራ ብር በሰው ብር አሜሪካን ጥየላቸው ሊድ እንዳሳብ ተሄደ ይበላል ግን ይወርድልሃል ከዚህ እስቲ አሁን እንደዛ እናርግ። ስለዚህ ይሄ ከጠብ የተወለደ ነገር ነው፣ የሚያስኬድ ነገር አይደለም። ቻሌንጁን we have to squash the challenge። ቻሌንጁን የምትነካኩና ይሄን ብለህ ነበር እንደዛ የምትባባሉ ከሆነ ደግሞ ወደ ጠቡ መንፈስ ነው የምንመለሰው። የቻሌንጁን መንፈስ ነው የምናነሳው። በዛ መንፈስ ነው። እኔ ይሄኛውን አልወደድኩትም። እርቅም ከሆነ እውነተኛ ከልብ የምንታረቅ ከሆነ ይሄን ቻፕተር መሻገር አለብን። መቄዶንያ ያላችሁን የልባችሁን ቸርነት ያህል አይደለ ውስጣችሁ ያስቀመጠላችሁን ያህል የተናገራችሁን ያህል ይዛችሁ ይሄንን አድርጋችሁ በሉ። ኢትስ ኦኬ ጀነሮሲቲ ነው። ገብቷል? ራስን ፍላስተር አድርገህ ከእንትና ጋር እንድትያይዘ እሱም ያውጣ እኔም ማውጣ እሱም ይድማን እንደማለው በሚል አይነት የተገባበትን እሱን ብንተወው ይሻላል። ቢኮዝ ወደ እርቅ እየገባን ስለሆነ ቶሎ ነው ወይስ ስልክ ላይ ነው እየሰማ ነው? አልሰማም ምንም ነገር አይሰማም። ምን አልክ? ምን መሰለ መጀመሪያ ወደ እኔ ላምጣው ጉዳዩና እንዳሳብ እኔ እናንተ በቃ ልባችሁ የፈቀደውን በል ሳይሆን ልባችሁ የፈቀደውን በቃ ለመቄዶንያ ራሳችሁ አርጋችሁ ሬሲቱን ለኔና ላያና ላኩልን። ልባችሁ የፈቀደውን የድሉን ለነሱ ሰጥቻለሁ ለታላላቆች። መልካም ቶሮንቶ ምንድነው የሚለውን ነገር እንስማ እንጂ ቶሮንቶ ምን ሆነሃል? እኔማ አለው እኮ ምን ልበል? እኔ እኮ ጩኸት ላይ የለውበትም። መጣበት መንፈስ ነው መጥፎ። መቄዶንያ $1 ቢሊዮን ይገባቸዋል። ግን ቻሌንጁ የተወለደው ከጠብና ከክርክር ነው። የሴቅና ሰጥና በያለው ቅድም ፊራ ያ እንዳሳብ ምንድነው የምትለው? ቶሮንቶ እንዳሳብ እንዴት እንዳሳብ በቃ
በዚህ መልኩ እናስገባለን። ኖ ያለ አሁን ይሄ ሐሳብ ተነስቷል አይደለ? ብዙ ሰዎችን በእኛ በኩል ሊያደርጉ የሚፈልጉ ሰዎች አሉ። ኢንካሬጅ አድርገን በዚህ ሌቭል የመቄዶንያ ስም ስለተነሳ የሆነ ነገር መግባት አለበት። ተስማምተን እናደርጋለን ከካናዳ ማለት ነው። እና ቀውጢ የሆነ የመቄዶንያ እንትን ቀን እናድርግላቸው እንዴ ወይስ አሁን ፕሌጅ እናድርግ? ኖ አይ የሆነ ቀን ተገናኝተን ተመልሰን አስባችሁበት በውስጥም ተነጋግረን በሰው ፊት ለፊት ስለሆነ ቃል የተገባው በሰው ፊት ለፊት ስለሆነ የድርጅቱም ስም የተነሳው ተነጋግረን እኛም እንደዚህ ነገር ላይክ በጤነኛ አምሮ ፍክክር የሌለበት ምናምን እንትን አስገባ መጀመሪያ የሌለው ማለት እኔ እንደዚህ ያደርጋለሁ ሰዎችን ማነጋግረን ይሄንን አይነት ፕሌጅ እናደርጋለን ብለን እንምጣና እንደዚህ አድርጉ ብናድርግ ፊራም ደግሞ አንተ አሁንም ማለት ትችላለህ ወይም ሌላ ጊዜ ልብ ውስጥ ያለ ነገር ካለ ኦኬ ማለት ነው ብርድ ላይ ነው ወይ ቤት ውስጥ ግባ ወይ የሆነ ነገር ይገባ ነው እኔ ማለት የምፈልገው ነገር ምንድነው እኔ ቱ ቢ ኦነስት እየቀለድኩ አይደለም ገንዘብ የለም ስል ይሄ እቺ ምንድነው የምትለው እቺ አፕ ምንድነች አሮ ገለጦ ነው ወደኛ የሚያሳይ ቀደሙን ነው እየሰማን ያለ ነው ወይስ አዲሱን ነገር አምልጦሃል እንዴ አለቀ ኮርስ ጉዳይ ነው ማሳየት አይደል አንድ ነገር መጨረስ ፈልጌ ነው ይሄኛው የባንኩን አይደለም ማሳየው ይሄ ባንክ ቼዝ ባንክ ነው የሚለው እከፍተዋለሁ ከዛ በኋላ ፓስወርዴን እከፍተዋለሁ 3 ሚሊዮን ያለው ነው አይደል ይሄኛው አዎ አይተነዋል እኮ እስቲ ይድገምልን ለኛም ጥሩ ነው መጥናት አሁን የአካውንቱ ባለቤት ፍራውሌት ይቻላል የአካውንቱ ባለቤት በሱ አካውንት አንተ ተመሰጣለህ ይሆን እንዴት አልመሰጥም እንዴ ያስ ካልኩሌት ይያላ እንዴት አልመሰጥ ስለዚህ I'm ready to transfer play አበሻ እንዲ አካውንት አሳይቶን የሚያውቅ በኋላ ላይ ነው አያና ልጨርስልህ ማንንም ሰው እየቀለድኳን ልጨርስልህ አያና ጨርስን እኮ አንተ ጋር ማለት ነው ለፈለኩት ምንድነው ለሰው እኔ እየቀለድኩ አልነበረም ይሄ ደግሞ እየጎረርኩ አልነበረም ወይ የተመጻደቅኩ አልነበረም እሺ ዮኒንም በስልክም ስናወራ ነበር ከቡካ ጋርም ስናወራ ነበር ፕሮሰስ አድርጌ ጨርሼ ለማስተላለፍ ስለዚህ አሁን በእናንተ በወሰናችሁት ውሳኔ የፈቀደውን ስጥ ምናምን ለቪዲዮ ለሪከርድ ምናምን አለ ቻሌንጅ ያነበረ እኔ ደስ ያለኝን እንትኑን እናንተ በወሰናችሁት ውሳኔ አደርጋለሁ እዚህ ጋር እነሱ ተሰባስበን እንዳሉ የኔንም አልናገርም አልተናገሩም እነሱ አይ በኋላ ላይ ነው የምናደርገው እሱ በኋላ ላይ እንትን እናደርጋለን በዚህ ጉዳይ ለይቅርታ እንትኑ ልናገር እንዴ መሰላችሁ አሁን ቲክቶክ ላይ የሆኑ ነገሮች ይነሳሉ አይደል ከተነሱ በኋላ አንደኛው ላይ አሸናፊ ሆኖ ወይ ጎልቶ እንዲወጣ ወይ አርጊውመንቱን ማሸነፍ ምናምን አይደለም ከዚህ ቆጣም በኋላ ወይ ፍራውልን ሽንት በሽንት አረግነው ወይ ዮኒ ቶሮንቶን ወይ ቴዲን ሽንት በሽንት አረኳቸው እንዲባል ምናምን አይደለም እንደዚህ አይነት ነገሮች አሁን ከተነጋገርን በኋላ እንደዚህ አይነት ስቴትመንት እንኳን እንደማንጠቀም አድምተን መናገር አለብን ለራሳችን ቃል መግባት አለብን አይ አሁን እዚህ ጋር ግርግር ይፈጠራል ከዛ በኋላ አያችሁ አሸናውት ምናምን መባባል የለብንም ምናምኖች እንደሆኑ አውቃለሁ በዋነኛነት ግን እንዳላችሁት መደምደሚያው በመልካም ነገር እንዲሆን እኔ እፈልጋለሁ አውርተናል እናንተ በምትሉት ቀን እናንተ በመጣነሱት ቀን በቃ ምንለውን ነገር ተባብለናል አውርተናል ግን ይሄ ደግሞ ተቋም ስሙ ተነስቶ እንደዚሁ መቅረት ስለሌለበት የራሳችንን ደግሞ ሰብሰብ ብለን ማድረግ ያለብንን ነገር ማድረግ ካለብንም እሱን እናደርጋለን ልክ እንደዚሁ እንትን ለርቅ እንደተገናኘ ነው ማለት ነው አተረፈ እኔም ይገባኛ ነው ሁላችንም ውስጥ ወንድነት አለ አይደል ማንንም ቢሆን ማንም ፍራውንም ቢሆን እዚህ ጋር ለክብሩ ብሎ ወይም ደግሞ በእልህ ብሎ የሆነ ነገር ያደርጋል እዚህ ጋር የምታዩኝም ሰው ዮኒ ቶሮንቶም ቢሆን ማንም ሰው ይሄን ነገር አይለቅም በቃ ለክብሩ ብሎ እንትን ይላል እንዳልከው ኢንቴንቱ ምንድነው የሞቲቭ ምንድነው ከየት የመጣ ነው የሚለው ነገር ነው ቀደም የተናገርከው ቁልፍ ነገር ስለዚህ ይሄን ካልኩኝ በኋላ እናንተ የምታስቀምጡትን የመቋጫ ሐሳብ እኔ ለመቀበል ዝግጁ ነኝ ኦኬ እንደዛ ከሆነ ግላዲያተር ኢፌክት የሚባላል ፍራም ስማኝ በደንብ ማለት ነው ግላዲያተር ኢፌክት ማለት ይሄ ተሰብስበው እንትን የሚሉት አለ አይደለ ግላዲያተር ሆነ ሰው ሲሞት ሰው አንገቱ ሲቆራረጥ አንበሳ ሲበላው ማየት በጣም ይወዳል ይሄ እንትን ማለት ነው ግር ብሎ አሁን እንደዚህ የሆነ ነገር ሲመጣ
የሆነ ነገር እንዲህ ላይ በቃ እሺ ሆኖ በአንድ የሚመጣበት ምክንያት ያ ኢፌክት ስላለ ነው። ይሄ ረበር ኔኪንግ የሚባለው ማለት ነው። መንገድ ላይ ዞር የምታየው በዛ ሳይሆን የምንመራው እኛ አሁን ወደ ሰላም ወደ እርቅ ደርሰናል። ደግሞ ስሙን ስላላነሳን ይሄን ድርጅት ትልቅ ድርጅትም ስለሆነ ከራሳችን እንትን ብለን ኤፈርት እናድርግ። የሆነ ቀን እንወስንና የሆነ ቀን ወስነን ኮንክሉድ የምናደርግበት በጤነኛ መንፈስ ተገናኝተን ከዚህ በኋላ ወጥተን እኔ ቴዲም ፊራም ስለሌላኛው እንደዚህ ነው እንደዛ ነው ምናምን ሊያወራችሁ የሚፈልግ ሺ ነው። አሁን ቤት ከከፈታችሁ መጥቶ ስለዚህ ጉዳይ የሚተነኩስ በጣም ሺ ነው። ደስተኛ አይደሉም። ይሄንን እርቅ ለማክሸፍ ሰልፍ ነው በር ላይ ብታዩ ሰልፍ ረጅም ሰልፍ አለ። ፊራን በስልክ በምን ምናምን ኦሬዲ ተጀምሯል። እዚህ በተተውጣ ምናምን እንትን አድርጋችሁ እንደዛ በል ምናምን ይባል። ቴዲን አሁን የሚቆሰቁስህ ፊራን ነክቶ ምናምን ሊያስቀህ የሚሞክር ሺ ነው የሚመጣው። ለምን ጠብ ይፈልጋል። እዚህ በማዳማት እንደ ግላዲያተር ማለት ነው። አንተ ከእንስሳ ከነብር ጋር ስትታገል ስትደማ አይቶ ቡና እየጠጣ መዝናናት የሚፈልግ ብዙ ሰው አለ። ይሄ ኖርማል ኔቸር ባይዘ ኢትዮጵያዊ ብቻ አይደለም፣ ኖርማል ኔቸር ነው፣ የሰው ልጅ ኔቸር ነው። ይሄ ናስካር 500 ጊዜ የሚሽከረከር መኪና ለምን የሚሄድ ይመስላል ሰው? ከአንዷ ብትገለበት ብሎ ለማየት ነው የሚሄደው እንጂ ሚዞር መኪና ማየት ምን ጥቅም አለው? እና ይሄ ካታስትሮፊ የሚፈልገው አካል ወደዛ እንዳያስገባችሁ በትግል ያመጣ ነው፣ ተነጋግረን ያመጣ ነው፣ ጊዜ የሰዋንበት እውነት ጊዜያችን ውድ ነው ብለን ነው ምናምን። እናንተም ገንዘብ የምትሰሩበት ሁላችን ብዙ ልጆች የምናሳድግበት ለሀገር የምንለፋበት እና ጊዜ አጥፍተንበት ወደ ፍቅር ወደ ሰላም ተመልሰናል። ሌላ ትንሽ ጊዜ ጨምረን ደግሞ ከሌላም ሰው ሰብስበን እናንተም እዚህ አቅም ያላችሁም ሰዎች ሆናችሁ ዳጎስ ያለ ነገር እስቲ ለመቄዶንያ እናድርግ። አይ ኖ ፊራ እንደዚህ አይነት ልብ እንዳለ አውቃለሁ። አዛውንት ለሌሎች በራስህም ጠዋት ተነስተህ የምታረግነ ቴዲም ጥሩ ልብ እንዳለ አውቃለሁ። ይሁንም ከልባችን መሻት ከፍላጎታችን ሰብሰብ አድርገን ከሰውም ከምንም አድርገን ከራሳችን ቴሌቶን ማርገን ዘጭ ያለ ነገር እንላክላችሁ። 100 ሚሊዮን ላይ ሞላ ይችላል፣ ግን ዘጭ ያለ ነገር እኔ በግሌ እኔ እንደዚህም ተናግሬ አላውቅም። ግን እኔ የሚዋዛ ሰው እንዳልሆንኩኝ በዙሪያ የሚያውቁኝ ሰዎች ያውቃሉ። ማድረገውን ነገር አደርጋለሁ። ሰዎችን ስረዳ ወይም ደግሞ አቅሜ በፈቀደው መጠን ምንም እንጠራራበት ነገር የለም። ወይም ደግሞ እንደዚህ ነው ብዬ በሚሊዮን ዶላሮች አስገባለሁ ምናምን አይደለም። ግን ይሄን ቻሌንጅ ግን ደስ እያለኝ እንደዚህ ፐብሊክ ላይ መጥቶ መጀመሪያም ስቀበለው ኦኬ ለመልካም ነው። የትኛውን ቻሌንጅ ነው የምትለው? አሁን እያወራን ያለው ለመከለስ ምን አድርገህ ትለዋለህ? ሬሳ የምትኮረኮረው ይሄን አትከልስ ነው እኮ ክለሳቶ ወደፊት ወደዚህ ልሸጋገር ነው። ዮኒ ቶሮንቶ እንግዲህ ያው ምናልባት እሱ የሚለው ነገር ይኖራል። እሱ ውሳኔው ምን ላይ እንደሆነ አላውቅም። ከቻሌንጁ ጋር ስቲክ አድርጎ ከሆነ ከሁለት አንዳችን ብናስገባም ያው እሱ አይሆንም ስላለ ያን ነገር ማወቅ አለበት። አሁን ግን ወደ እንትኑ ስንመጣ ወደ መጨረሻው ስንመጣ ኮንክሉዥን ቀደም ሲል እንዳልኩት ነው። በቃ እናንተ በምትሉት ምንድነው የምናደርገው? ቤት ከፍተን አለፊያ ያ ነው አይደል? ይጠይቁት ያን ነው። ይሄ ጥሩ ነው። አይ መጨረሻ ላይ መተዋል ነርቡና አግኝተዋል። ጥያቄውን ወደዛ እንድናመራ ስለምፈልግ ነው። ቢኮዝ ስኳሽ ያደረግነውን ነገር ከዛ ውስጥ ቅሬታ አካል እያወጣን አንጠቀምም። በአዲስ ግን ጠንከር ያለ ነገር ቢኮዝ ስሙን አንስተን እንደዛ ማንሳታችን ብቻ ሳይሆን እንደውም ደግሞ ጥሩም ነው። ለኛም ሴሌብሬት እናደርጋለን። የፍቅራችን የሰላም መመለስም የፍንጥር ነው። አጋጣሚውን ተጠቅመን እንደዚህ አይነት በጎ አድራጊ ድርጅትን መርዳት ትልቅ ነገር ስለሆነ ይሄን ኦፖርቹኒቲ ተጠቅመን እናደርጋለን የሚለውን ነገር ወደዛ እንድንሄድ ስለምፈልግ ነው። የጠብና የክርክር ቅሬታ አካሎች ወደዚህ እንዳይሻገሩብን በሚል ዮኒ የምትጨምረው ነገር አለ? አይ ቲንክ እኔ የምለው በቃ አንዴ ሰላም ልበልሰው። ከዛ በፊት አጸዘራ ያዕቆብ ኮፍያዬን አውልቄ ሰላም ብያለሁ። ለኔት ነው ኮፍያ የተወለቀለት። በነገር ላይ አጼ ዘርዓ ያዕቆብ መጥቶ ለአንተ ሐቅነትን የመሰከረው ቴዲ ሐዋሳ የተባለው ምርጡ አዋይ ፈቅዶለት ነው። ባልፈቅዶለት ላይገባ ይችላል። እና አጼ ዘርዓ እንዲሁ አባባሌ የተከበረው ሰው ሲገባ ኮፍያ አውልቀ ሀቅ የሚናገር ግን ሰው አስተናግጄ ነበር ማለት ነው። ቆይ ምን እናድርግ መሰላችሁ? ቢራ አጼ ዘርዓ ያዕቆብ እስቲ እንደ ሀሳብ የሚለውን ልስማ አባቴ።
ተሙ ይጨርሱ ችግር የለም። ኦኬ እንዴት ነህ? አሁንማ ታላቃችን አያናን መስማት ነው እየሰማን። እኔ አንድ ነገር የመጨረሻ ለበልና መሄድ አለብኝ። በቃ እኔ ትገውል ይሄንን ነገር ትስላልን because ብዙ ሰዎች ደግሞ they are interested support ማድረግ ስለሚፈልጉ ሰብሰብ ብለን የተሻለ ነገር ለማድረግ እርግጠኛ ነኝ እዚህ ያላችሁ ፈቃደኛ የሆናችሁ ከኛ ጎን ሆናችሁ እናግዛለን ያላችሁ ያው እገዛችሁ ስቲል እንዳለ ሆኖ ተጋግዘን we can do በትልቁ እንትን ማድረግ እንችላለን። እሺ ዮኒ ከመውጣቱ በፊት ዮኒ አንድ ደቂቃ አሁን ማለት በፊራም ቻሌንጁ ተተግብሮ ቢሆን አሪፍ ነበር። ምክንያቱም ብዙ ሰዎች እንደፈን የሚታይ ነገር ስላልሆነ ያነሳችሁ ድርጅት ውስጥ ብዙ ሰው የሚረዳ ሰው አለ። እነዛ ችግረኞች በቀጥታም በተዘዋዋሪ በስልክም በተለያየ ነገር ይሰማሉ። ስልክ የሚጠቀሙ ካሉ ማለት ነው። ብዙ ሰው ስለሰማው ቻሌንጁ እንኳን መሆን ካልቻለ እንደኔ ቡጭ ላለውም ዲያስፖራ ጥሩ ስም ስለማይሆን የመቄዶንያ ተወካዮች ካሉ ላይቭ እንኳን ተዘጋጅቶ ቢሆን ፊራኦል ቴዲ እና ዮኒ ከነ ግሩፓቸው ከነ ደጋፊያቸው ተገኝተው ሌሎች ሰዎችን በዛ ሞራል ገንዘቡ ቢሰበሰብ መልካም ነው ብዬ አስባለሁ። አጭሩ አማርኛ ማለት ነው። የሚወከሉ ካሉ ከመቄዶንያ መጣው ዝም ብሎ ግን ቃል ተገብቶ እንደፈን ተደርጎ ከታለፈ ነገም ጥሩ ስም አይኖርም ብዬ ስለማስብ ማለት ነው። ለሌላው ይሄን ለማለት ነው። መቻችሁ ቴንክ ዩ ተመሳሳይ ነገር ነው። እንደውም ያሰብነው እኛ በቃ በደንብ በተጠናከረ ሁኔታ እንትን አድርገን ደህና ነገር ሲሰብሰብ አድርገን ሊሚት ሴት እናደርግና I don't know ምን ያህል ማድረግ እንደምንችል አላውቅም፣ ግን ጠንከር ያለ ገንዘብ መሰብሰብ ብንችል እኔ በትንሹ 10 ሚሊዮን ያህል መሰብሰብ እንችላለን ብዬ ተስፋ አደርጋለሁ። እንደዛ ማድረግ የምንችል ቢሆን ሰብሰብ አድርገን ለ10 ሚሊዮንማ አትልፋ እንዳትለኝ ፊራ። ጸሎት ላይ አንዷ ሴትዮ የ200 ብር ጸሎት ትጸልያለች ተንበርክካና ከጎኗ ሀብታም ሰው እየተንበርክኮ የታው የቤት ኪራይ 200 ብር ጎደለኝ ስትል በእናትሽ ኔትወርክ አታጨናንቂ ብሎ አውጥቶ 200 ጋጫት ይባላልና ለዚህ ብላችሁ ኔትወርክ አታጨናንቁ እንደማትሉ ተስፋ እናደርጋለን። ግን ሰብሰብ ብለን ዳጎስ ያለ ነገር እንላክ። ስማቸውም ስለተጠራ ጥሩም ነገር ስለሆነ በዚሁ ሴሌብሬት እናደርግ ነው የምላችሁ። ግን እኔ በዚህ አጋጣሚ መናገር መፈለገው ምንድነው ቻሌንጁን የሰጣሁት እኔ ነኝና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አይደለም የጠራሁት ሆነስትሊ ማለት ነው። ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ የሆነ የሰፈር ስብስብ ተቋም አይደለም የጠራሁት። የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጪ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን፣ ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጫወታ ወይ ደግሞ ለድራማ ወይ ደግሞ እንዲሁ ለመሟሟቂያ አይደለም ተጠርቶ የነበረው። ስለዚህ አሁን እናንተ በቻሌንጁ ላይ አስገባ መባባልም አልነበረብንም። ግን መሆን ያለበት እናንተ ወደ ውሳኔ መጣችኋል። ሰው የተጨመረ ምናምን ነው የሚመጣው። እኔ እዚህ ማደሬ ነው እንትን ከሆነ ስለዚህ ምንድነው እኔ መኪና ውስጥ ነው ያለሁት። ቅዝቃዜ ቦታው በረዶ ቦታ ስለሆነ ቅዝቃዜ ነው። ስለዚህ እናንተ እኔ ቻሌንጁን አቅርቤ ነበር። ቻሌንጁ ያው እንትን ስለሆነ እናንተ የምትፈልጉትን ነገር እኔም ይሄንን ተቋም ስለጠራ እኔ አካውንት ወስጃለሁ። በነገር ተደዋውለን ምናምን እዛ ያሉትን ሰዎች እዚህ አሜሪካ የምትኖር የነበረችም የመቄዶንያ ተወካይ ባለፈው ጊዜ በስልክ ተገናኝተን ስለነበረ እንደዚህ አይነት አሰራር ስላለ አሁን ማንም የሆነ እኔ ሞቅ እንድታረጉኝ ምናምንም የሆነ ፍራውል እንዲያለ ቻሌንጅ እንትን አርጓቸው ምናምን እንዲባል ሳይሆን ያ ተቋም መረዳ ስላለበት ያ ተቋም ፎከስ መደረግ ስላለበት ነው ፊቴን ወደዛ ያዞርኩትና የሆነ እንትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበር ነው ያለው። እንግዲህ ሰብሰብ ብሎ ሊሰጡ የነበሩ ሰዎች አሁን ጨምሮ 20 ሺውን ሰብሰብ ብሎ ማምጣት ሳይሆን ሞቅ አድርገው ጨምሮ 100 አድርሰው
መስጠት የሚችሉበትን ሁኔታ መፈጠር አለበት ብያ ምክንያቱም ላያሹ ፕሌጅ ለራስ ነው ፕሌጅ ለራስ ራስ ላይ ነው ፕሌጅ የሚደረገው አንዴ መማርሻን አንዴ ስሙ አንዴ መማር የሴቶች መብት ከበር ተላለ ሁላችሁንም ሰላም ብያለሁ ስለታረቃችሁ ሰላም ስለሰፈነ ደስ ይላል በጣም መቄዶንያን በተመለከተ ግን በጣም ብታግዙት ደስ የሚለኝ ድርጅት ነው ከዚህ በፊት ሰይፉ ባደረገው የእንትን ጥሪ መሰረት ማለት ነው ቲክታክ ላይ ብዙ እንቅስቃሴ አልነበረም 3 ቀን 4 ቀን ተቀምጬ ነበርና ምንም አይነት እንቅስቃሴ አልነበረም ማለት ዩዥሊ በጣም ብዙ ሰው የሚንቀሳቀስበት የመቄዶንያ ቲክቶክ መንደር ግን ቀዝቀዝ ያለ ነበርና ይሄ የወንድሞቻችን ግጭት ልበለው እንግዲህ ለመልካም ነገር ሪዛልቱ ሆኖ ለመቄዶንያ ይሄን ቻሌንጅ ስላመጣችሁ የእውነት በጣም ነው ደስ ያለኝ በዚህ አጋጣሚ የቲክቶክ መንደር መቄዶንያን ቢያግዝ ጥሩ አጋጣሚ ይፈጥራል ብዬ ስለማስብ እንደኔ መቄዶንያ ቻሪቲ ሆምስ ሚል ቀጥታ እንደ ጎፈንድም የሚያገለግል አካውንት አላቸው ቀጥታ እያሳያችሁ ማስገባት የምትችሉበት መንገድ አለ እንደ መቄዶንያ አይነት ማለት ነው ስለዚህ በዛ መንገድ ማገዝ እንችላለን ይሄ ጥሩ ሐሳብ ነው እኔ የምደግፍ ሐሳብ ስለሆነ ነው የገባሁት ሙሉ ላይቭን በትክክል ተከታትየው ነበር ሰላም ስለተፈጠረ ደስ ብሎኛል እርቁን በመልካም ነገር ስለጨረሳችሁት ይሄ መልካም ሐሳቡን በተግባር አውሉትና እኛ ምን እንደሰት ሁሉ መቄዶንያዎችም ደስ ይበላቸው ነው ምለው አመሰግናለሁ ወንድሞቼ ቴንኪው መማራ እንደዚህ አይነት ነገር ላይ እርምሻ እዛም ላይ እንደምናይሽ ተስፋ እናደርጋለን አይ ኖ ብዙ ጊዜ ሞክራለች አልዋሽም እኔ መልካምነት ላይ አጣጣ ማውቃታ ነበር ያ በተለይ መቄዶንያ ላይ ብዙ ሰው እንደ ኢቢኤስ አልተሳተፈም እንደ ሰይፉ ፋንታውን መማር መታ እሷን ጠይቀዋት እኔም ደግሞ እንደማይሳተፉ ስለማቅ ብዙም አልመጣ ኢቭን እኔን ሁላ ጠይቃይ ነበር ሳይው ብዙ ሰው የለም እና በቃ ዝም ብሎ ጉንጭ ማልፋት ሆነብኝና አልሄድኩኝም አልዋሽ መማርሻ ጋር ማለት ነውና የዛኔ ግን እንዳልኩ ኢቢኤስ ተደረገ ቲክታክ ላይም እንደዛ መስሏቸዋል እና is a different vibe ስትሞክር እዚህ ኩላሊቱ ለፈነዳ ላበጠ ለቆሰለ እንጂ መቄዶንያ እንደዚህ ይደረጋል ሲባል ብዙም አቴንሽን አልሰጡም ያም ይመስለኛል ኤኒዌይስ ወደ ኤርሚሻ የዛ የማህበር ቴዲ ዮኒ ከይቅርታ ጋር ማህበር እርዳታ ውስጥ አልገባም ለምን ስሜ አያምርም እንዳልኳችሁ ነው ቀደም እንኳን ወተታቸው እንደፍቼ እንዲሁም ስሜ አያምርም ማለሽ ድመት እንደለው የማህበር እርዳታ ውስጥ ኔቨር ኢንቮልቭ ማላረግም መግባትም አልፈልግም ራሴ የቻልኩትን መስጠት ያለብኝ ነገር ምክንያቱም ከነሱ ጋርም ተነጋግሬ በስልክ ምናምን ተነጋግሬ ስላለው እኔ የምፈልገውን ነገር አደርጋለሁ የማህበር ግን ውስጥ ኢንቮልቭ አድርጌ እንዲ ነው ማለት አልፈልግም እኔ የራሴ ማህበር ያለ ሰው አለ ማህበር እኮ የለም አይ ይሄ እንዲ ላይ እዚህ ያስገቡ የሚለው ላይ እዛው ውስጥ የለውም እዛው ቀጥታ መቄዶንያ አካውንት አለ የራሳቸው አካውንት ምናልባት መማር ከዚህ በፊትም እንትን ስላደረኩኝ አለኝ አካውንታቸው በጣም እዛው ላይ ነው የምናደርገው ስለዚህ አሁን እኔ የምትሉት ነገር የለም በዚህ ጨርሳችኋል ይመስለኛል ስለዚህ እናዘጋጃለን የዛን ቀን አንተም ኦሬዲ አርገህም ከሆነ ወይም ደግሞ ባይዘን የምታደርግ ከሆነ በአካውንታቸው አስገብቼላቸዋለሁ ይሄን ያህል ብለ አንተም ብታሳውቀን ያበረታታናል ነው እኛም ለወደፊት እኔ ቻሌንጁን እንትን ብያለሁ የቻሌንጁ ታጥፍ ስለዚህ እናንተ የፈለጋችሁትን አስገቡ እኔ ለሚዲያ ፍጆታ ይሄን አክል አስገብቻለሁ ምክንያቱም የኔ ይሄን አክል አስገባ ለጉራን ያስገባው ለገጽታ ግንባታን ያስገባው ለምንድን ያስገባው ስለሚባል እኔ ራሱ እነሱን ፍራውል ስንት አስገባላችሁ ብላችሁ እነሱ ከነገሯችሁ ይንገሯችሁ እኔ ግን እዚህ ጋር መጥቼ ይሄን አክል አስገባዋለሁ ምክንያቱም ለሳክስ ነው ሳክሳም ነው ውሸታም ነው እንደዚህ ነው የሚባል ስለዚህ ይሄንን ነው ምለው አመሰግናለሁ ሁላችሁንም ወዳችኋል አጼ ዘርዓ ያዕቆብ በድጋሚ ሰላም ብያለሁ ምክንያቱም አይ እንትኑን በተጣጣው አጼ ዘርዓ ያዕቆብ አማራሳቸው ወዳጆቼ ናቸው የክፉ ቀን በጣም his like ለኡነት የቆሙ ኡነቴን ነው ማለት በ11000 ሰው ፊት ይወዳብ በረዳ ፓስተር ነው ወይስ ንጉስ ይወዳብ ለኡነተኛ ሰው በቃ ለሐቅ የቆመ ሰው ነው እንደዚሁም አጼ ዘርዓ ያዕቆብ ኡነተኛ ለሐቅ የቆመና ትክክለኛ ሰዎች ናቸው
ሞጣ ቀራኒዮ በጣም ትክክለኛ በቀል ለእውነት የቆሙና እውነትን ፍለጋ ሙሌ ከሞጣት በፊት አጼ ዘርዓ ያዕቆብ ለሐቅ የቆመ ለየት ነበር። አንተ ቤት ነው አንተ ክሬዲቱን አላሳጣም እኮ ቴዲ አንተማ ያው አንተ ስጠው እንዴ አሁንማ ታርቃቸዋል ክሬዲት ይችላል መንግስት መጨረሻ ላይ ነው በፈልግ አንተን አታክ ማድረግ በፈልግ አሽቀጥሬ አይ ፓርላማውን መጨረስና ቴዲ አፈ ጉባኤውን ደግሞ መጨረሻ ላይ እርሶን ደግሞ እናገራል ዮኒ ማን ሙሌ በጣም ማለት ትክክለኛ እንትኖች ናቸው። ስለዚህ አፈ ጉባኤው እንደውም ደግሞ የምክር ቤቱ መሪ አቶ ቴዲ አስገብተው አወያይተዋል። ስለዚህ እርሶም ደግሞ ክብር ይገባውታል። እናመሰግናለን በመካከላችን ለተፈጠረው ንግግር አለመግባባት እኔም ደግሞ ያልተገባ አይነት ባህሪ ስላሳየው ህዝቡን የኢትዮጵያን ህዝብ የሚያቀኝ በጨዋነትና በዝምተኝነት የእግዚአብሔርን ቃል በመናገር በዝማሬ ነው የሚያቀኝ እና በእርዳታ ላያቀኝ ይችላል ስረዳ አልታይም እንደተባለው እንግዲህ አትረዳም ነው የሚባለው። ስለዚህ እርዳታው ይቀር ግን በመልካም ስነ ምግባርና በጥሩ ስብዕና ነው የሚያቀኝ። ስለዚህ በጣም በጣም ከልብ ሁላችሁንም ያስቀየምኳችሁ በጣም ይቅርታ ጠይቃለሁ። ሶሻል ሚዲያው ላይ ትቼ ሄጄ ነበረ ድጋሚ ነው የመጣሁት የነበረው ሰጣ ገባ አልቆም ስላለ ማለት ነው። ቴዲ መጀመሪያ በነበረኝ ልብ ነው አሁንም ላንተ ያለኝ አመለካከት የተቀየረ ነገር የለውም። የቃላት መገራገጭ ነው። ይሄ ደግሞ ሂስና ግል ሂስ የሚባል አለ። ግምገማዎች ምናልባት አንተ አልፈበት ሊሆን ስለሚችል ይሄ እንደ ግምገማ ወሰደው እንደተገማገምንበት ወሰደው። ሌላ ምንም አይነት ቅራኔ የለንም። እንዲሁም አያና በጣም ወደዚህ መተደውለልኝ መቆም አለበት ብለ ተስላልክ ነው እንትን ያልኩት። ዮኒ ኢጂፕት አልቀየረም ስሙን አም ሶሪ አልቀየረም። ስለዚህ ዮኒ ኢጂፕት እንደዚሁ አም ሪሊ ሶሪ በእንትን በመሆኑ እንደዚሁም ተናገረው ከልቤ ግን በጣም አሁንም ደጋግሜ እንትን ምለው እኔና አጼ ዘርዓ ያዕቆብ ጥሩ አይነት እንትን አልነበረውም። በፖለቲካ የግብጽ ምንድነው የግብጽ አልኩኝ ግብጽ አፌ ላይ ለምንድነው የመጣችው የብልጽግና ሜምበር ምናምን በሚል ሲናገር የነበር ፎቶዬንም ለጥፈው በዛ ናቸው። በቃ ይሄንን ነው የተረዳሁት። ስለዚህ በጣም ወዳችኋለሁ፣ በጣም አመሰግናለሁ። ካሜራ ኦፍ አደርጋለሁ። ዲስኮኔክት ሊሆን ይችላል። የመኪና ዋይፋይ ነው የተጠቀምኩት የነበረው። ምናልባት ከስሮኝ ልመጣ እችላለሁ። የምትፈልጉኝ ነገር ካለ ግን እዚሁ ጋር አንድ ነገር ልበል እንትን እንዳይሆንብኝ አንዴ የሆነ ነገር ልበል አጭር ነገር። የመጀመሪያው ነገር ለራሴ የምሰጠው ክሬዲት ነው። ለምሳሌ እንትን አትበሉኝና በፍራውል ጋር በነበረው ውይይት እንዴ አያና የት ሄደ? ከታች ይሰማኛል። አይሰማችሁም ነበረ? አያና አለ ወርዳ ኦኬ። እቺን ልበል በነበረው ውይይት አንዳንድ ጊዜ ቴዲ ሲያወያየን አታክ ተደረግን ወይም ደግሞ ነጥብ እንድንጥል ተደረግን ትሉና አንዳንድ ጊዜ ተወያዮችን ጋር መጣችሁ እኔ ቤት መጥቶ ደግሞ እናንተን የደገፉ ሰዎችን ደግሞ ታነሳላችሁ። ይሄ የሚያሳየው ዲሞክራሲ መስጠት ነው የሚያሳየው። ለተወያዮች የተለያዩ ሀሳቦችን መስማት ነው የሚያሳየው። ለምሳሌ ፍራውል በነበረው ኬዝ መጣ። ከፍራውል አጌንስት የነበሩ ሰዎች አሉ፣ ፍራውልን ደግሞ የደገፉ ሰዎች አሉ። ሁለቱም እዛው ነበር፣ አንድ መድረክ ላይ ነው የነበሩት። ይሄ መለመድ አለበት የሚል እምነት አለኝ። ስንጠቀልለው በአጠቃላይ በነበረው ሁኔታ ሰላማዊ ውይይቶች በመከባበር ላይ የተመሰረተ ውይይቶች ማድረግ እንዳለብን እኔ ተረድቻለሁ። ይሄም መቀጠል አለበት የሚል እምነት አለኝ። ከዚህ በተረፈ ግን በተደጋጋሚ እንደተናገርኩት የገንዘቡ ጉዳይ እናንተ በምትወስኑት ውሳኔ ከፈለጋችሁ በመሰባሰብ ወይም ደግሞ እንደዚሁ በቀጥታ በማስገባት የሆነ ነገር ወስንን ብንለያይ የሚል እምነት አለኝ። ይህን ነው ለማለት የፈለኩት። ኢንድ ሪዘልቱ ምንድነው? የመቄዶንያ ስም በተደጋጋሚ ስለተነሳ ህዝቡ ይህን ነገር ስለሚጠብቅ ምንቋጭበትን ነገር ማስቀመጥ አለብን የሚል እምነት አለኝ።
ይሄንን ነው ምለው። ፍራውልንም ሌሎቻችሁንም እዚህ ውስጥ ያላችሁትን በሙሉ ስለነበረን ቆይታ ከልብ ነው የማመሰግነው። ቁጭ ብለህ መስማት አለብህ ካላችሁኝ ቁጭ ብዬ እሰማለሁ። አይ ያንተ እዚህ ጋር መገኘት ብዙም አያስፈልግም ካላችሁኝ ደግሞ እሰናበታለሁ። ዮኒ መጥፎ ቦታ ስላለው አንድ ላይ ቃል ልናገር ከይቅርታ ጋር። እሺ ቴንክ ዩ የሰማችሁኝ ከሆነ ሁላችሁንም ቴዶም ዮኒ ፊራም አጼም ዮኒ ቶሮንቶ እንዲሁም አዩ ዮኒና አዩ ትልቁን ሚና ተጫውታችኋል በዚህ ጉዳይ ላይ በጣም ትልቅ ስራ ነው የሰራችሁ። ትልቅ ሽማግሌዎች ናችሁ ሁለታችሁ። እውነቴን ነው የምለው። ባለፈው ፊራን ደጋግሜ እያልኩት ነበረ። ዮኒ ትንሽ ረጅም ሙሉውን ሰዓት የሰማው ነው። ጠላት ግን አፍሯል። እንኳን ደስ አለን ነው የምለው። ኢትዮጵያን ሁሉም አገር ቤትም እዚህም ሆነ ቁጭ ብለው ይህን እየሰሙ ያሉ ሰዎች ሰላምን የሚፈልጉ ሰዎች ደስታቸው ነው። ሰላም የማይፈልጉ ሰዎች ደግሞ እንግዲያውስ አሁንም ቤታቸውን ከፍተው የፈለጉትን ነገር ከዚህም ሊመዙ ይችላሉ። ግን ለሰላም ሁሌም እጃችንን እንዘርጋ፣ ኒውትራል እንሆን ብዬ ነው ማምነው። ቴንኪዩ በጣም ዮኒ፣ ቴንኪዩ ሁላችሁንም። ተባረክልኝ ቴዶ። ማሂን ያስገባዋት አንዴ እኔም ተታረቁ እንጂ ምንም ያልኩት ነገር የለም ሚስ አንደርስታንድ አድርጎኝ ነው ስላለች ነው ያስገባዋት። ማሂሻን ቴዶ እንድታቅ ብዬ ነው። ያ ዮኒዬ ልናገር? አዎ ጎ ሄድ። እሺ አመሰግናለሁ። መጀመሪያ ስለተታረቃችሁ በጣም ደስተኛ ነኝ። ዮኒዬ ተባረክ፣ አያና ተባረኩ። በእውነት በጣም ነው ያረፍነው። ሌላው ቴዲ እንዴት እንደተረዳኝ አላወቅኩም፣ ግን ሁላችሁንም የማውቀው እኔ እዚህ ሶሻል ሚዲያ ላይ ነው። ለሁላችሁም ወንድሞቼ አክባሪዎቼ ናችሁ። እወዳችኋለሁ፣ አከብራችኋለሁ እና ማናችሁንም ልሰድባችሁ አልችልም። ግን በሁሉም በምታመጡት አጀንዳ ልስማማ አልችልም እና የራሴን አስተያየት ጽፋለሁ፣ የራሴን አስተያየት እነግራችኋለሁ። ቴዲን የተናገርኩት በቴሌግራም ነው። በቴሌግራም በውስጥ ነው፣ ያውን በውጭ መናገር ስለማይመቸኝ ማለት ነው። አካውንቴም የቢዝነስ ስለሆነ የራሴን አስተያየት ሰጥቻለሁ። ታረቁ ነው ያልኳቸው። ወንድማማቾች ናቸው። ችግራችሁን በውስጥ ተነጋገሩ፣ በሽማግሌ በውስጥ ተነጋገሩ ነው ያልኩት። ከዛ ውጪ እኔን ለሰደቡኝ ታረቁ ለምን አልሽ ብለው ለሰደቡኝ ለነሱ ተገቢውን መልስ ሰጥቻለሁ። ከዛ በኋላ ግን ምንም የተናገርኩት ነገር የለም። ስለዚህ ቴዲ የትኛው ጋር ነው እንደዚህ አይነት ነገር ያነበብከው? እኔ ተሳድቤም አላቅም። ይህንን ለማስረዳት ነው። ግን ስለተታረቃችሁ በእውነት በጣም ነው ደስ ያለኝ። እኔ ያንቺን ጉዳይ ዮኒ ጋር ስትገቢ ስለማይሽ አንዳንድ ተቆርጦ የሚወጡ ቪዲዮዎች ላይ እንደ አጋጣሚ ኮመንቶች ወይም ደግሞ ሲልኩልኝ ኮመንቶችን ለመሳቅ የሚሆን ለመናደድ ሳይ እዛ ውስጥ ሁሉም ቦታ ላይ ይሄ ክርክር ከተነሳበት ጊዜ ጀምሮ በአሉታዊ ኮመንቶች ስለማይሽ ነው። አይ ቲንክ አንድ ጊዜ ከኔ ጋር መድረክ ላይ ተገናኝተናል። ታውቂኛለሽ፣ አውቅሻለሁ። እንደዚህ ደግሞ የምንተዋወቅ ሰዎች ስንሆን ኮመንት ሰው አያየንም ብለን ስንጽፍ ሰው አያየናል። የትኛውም ተደበስብሶ የሚለጥፉ ቪዲዮዎች ላይ ቢሆኑ እንተያያለን። ለምሳሌ አንቺን በአሉታዊ መንገድ የሚናገር ኮመንት የሆነ ቦታ ላይ በጽፍ ታዝኝብኛለሽ እና ይሄ ቪዲዮ ላይ ነው ብዬ አልነግርሽም። ግን ከዚህ ክርክር ጋር በተያያዘ የኮመንትሻቸው ከአንቺ የማይጠበቁ ኮመንቶችን አይቻለሁ እውነት ለመናገር እና ያ አሳዝኖኝ ነው። እንዴ እቺ ልጅ ዮኒ ጋር የምትገባው ልጅ አለች እንዴ ምናምን ብዬ አዝኜ ነው። እና ታውቂዋለሽ አንቺም ሳነካሽ ወይም ሳልደርስብሽ ከሰላምታ ሳይኖረን አንቺ ነሽ ነው። አይኔ እርግጠኛ ስለሆነ አስተያየት እሰጣለሁ። አሁንም ከአሁን በኋላም አስተያየት እሰጣለሁ። ግን አልሳደብም። እኔ አሁን ስላየሁኝ ችግር የለውም። አሁን እሱ አጀንዳ ሳይሆን ጀስት ስላየሁሽ ማይስ ኪችን ይላል። ገባሽ አይደለም? ስምሽን ፎቶሽን ጎላ ብሎ እኮ ችግር የለውም። ወይ ስክሪንሾት አድርገህ ወይ ለእኔ ወይ እዛ ደረጃ አይደርስም። ችግር የለውም። ለሌላ ጊዜ ቴዲ በአደባባይ ነው የተናገርከው። ሁሉም ኮመንት ውስጥ እየገባሽ ትሳደቢያለሽ ስላልክ ያው የቢዝነስ አካውንትም ስለሆነ ሌላ ሰው ተሳዳቢ እንደሆንክ አድርጎ እንዲረዳ ስለማልፈልግ ነው። እርግጠኛ ባልሆንኩት ነገር እንድትናገር አልፈልግም። እርግጠኛ ስለሆንኩ ነው። እኔ በመሰረቱ እንደዚህ ሰው ስክሪንሾት አድርግና ላክለት። ኧረ እኔ እዛ አልደርስም። ተይው በቃ ቴሌግራም ላይ ነው የጻፍኩለት። ቴሌግራም ላይ አይደለም እዚህ ቲክቶክ። ተይው በቃ እሱን አሁን ለሌሎች ወደል እንስጥ። ያየሁትን እኔ አይቻለሁ። ኢትስ ኦኬ ችግር የለውም። አልተሳደብኩም ካልሽም እሺ በቃ አልተሳደብሽም ችግር የለውም። ለሌሎቹ እድል እንስጥና እነሱ እኔ ተመልሼ የሚገባውበት አንዱ ምክንያት ቀን እንቁረጥ። አይ ነው ፍራ እዚህ ጋር ምናምን አልናገርም እንዳላውቃለሁ። ግን በዚህ ጉዳይ ላይ የተነሳ ቴሌቶን ሰብሰብ ማለት ቢጀምር የሆነ ሰዓት ላይ ማች ማድረጉ አይቀርም እና
መች እንገናኝና ይሄን ነገር እናደርግ because የተቀደሰ ሐሳብ ነው ብዙም ሳይዘገይ እንደዛ ብናደርግስ ለመቄዶንያ እንደዚሁ ይሄም ባይኖር ይሄ ጉዳይም ባይኖር እኔ እንደውም እዚህ ላይ ለማለት ነበር የገባሁት by the way thank you especially ዮኒ ማኛ ቤቱን ከፍተህ ይቅርታ ስላስባባል ከና ዘ ሴም ታይም አያናም ብዙ ነገር ያው ይቅርታ ለማስፈል ብዙ ነገር ሲሰራ ነበር የነበረው መጨረሻ ላይ የመጡት እንግዲህ ወንድሞቻችን እስከምን ፍራውን እንኳን ብዙ ጊዜ ላይቭ ላይ ወጣም ግን ቴዲ ብዙ ጊዜ ላይቭ ላይ እናያለንና ብዙ ጊዜ ሲሳደብ ምናምን አናውምና እኔ እንደውም በውስጥ ልጽፍለትና ልደውልለት ብላ ነበርና አይማይመጠነው ነገር ስለሆነ መሰዳደብ ምን ማለት ባክ ኤንድ ፎርድ ሞር ሶ የሚመጠነው ብዬ ማስበው ሲያወያይ ምናምን በዛ ነው የምናውቀውና ሮንግ እኛማ እናውቀው ቴዲ ሐዋሳ ሲመጣ ጊዜ አይ ነገር በኋላ እንደ ቲክታኮቹ እንዳይሆን ብዬ ነበረ ዛሬ ስለቆመ በጣም እናመሰግናለን ፍራውልም ሁለታችሁም ይቅርታ ተባብላችሁ ግን አያና ጥሩ ነገር አምጥቷል ባይዘው አትሊስት ወረቨር ድርጅቱን እኔ ብዙ አላቆም ድርጅቱ ግን ለዛ ድርጅት አረጋው የሚረዳ ከሆነ ለዛ ድርጅት ዛሬ እንደው አያና እንደው ጀምሯል ብላል ጥሩ ነው እንደው ዛሬ በቃ ይሄን እናስገባለን ብላችሁ ፕሮሚስ አርጋችሁ because ነገ ከነጎዳ ደግሞ ሌላ ሶስተኛ አራት ቀን ደግሞ ሌላ ነገር ደግሞ ይዘው ስለሚመጣ ስለዚህ ለዮኒ ማኛ ያስገባችሁትን ሪሲት ብታሳዩት ብዬ ነው ሞር ዳዝማር 100 ሺህ ሊሆን ይችላል 10 ሺህ ሊሆን ይችላል ግን በቃ እንሰጣለን የምትሉትን ያለ ግፊት እናንተ ማድረግ እንችላለን የምትሉትን ነገር እዚሁ አርጋችሁት ብትሄዱ ለማለት ነው ገብቷል ማለት ዮኒ ጥሩ ሐሳብ አይደለም ይሄ እና መጨረሻ ላይ ለአንተ ሪሲቱ አይቶ አንተ ደግሞ ሪሲቱን ለህዝብ ታሳያለህ ማለት ነው ቋሽተው እንደሄዱት ዛሬ ሌላ ሶስተኛ አራተኛ ቀን ደግሞ ሌላ ፕሮሰስ ከሚመጣለ ማለት ነው እና አያና ጀምሯል ስላለ አንተ ጀምረው ደን ከዛ በኋላ ዮኒ ኢጂፕት ይያለ ሁላችሁም እዚህ ሄዳችሁ ብትሄዱት ለማለት ነው ዛሬ ተቋሽተው እንደሄድ ነው አያና ጥሩ ሐሳብ አይደል ይሄ በጣም አሪፍ ሐሳብ ቀጠን ካለ እንጀምር ነው የምትለው አንተም ጀምራለሁ ብለሃል አንተም ቀጠን ዮኒ እየጠፋ ዮኒ ኢጂፕት ላጥው ለዴኖስ አያና አንተ ብታስጀምሮ ለማለት ነው ዮኒ መጥቶ ከዮኒም እና ሌሎቹም እንትን ብታረጉት ለማለት ዛሬ ተቋሽቶ እንዲያር ዮኒ ቶሮንቶ ግን ምን ሆኖ ነው በእናትህ ምንድነው ተውት በእናታችሁ እሱ ቢዚ ነው I think ቴሪ አጋፍቶ ሊር ነበር አየቀደ